ይላል። ጻድቁ አባታችን አቡነ አረጋዊ ዛሬ ጥቅምት 14 በ99 ዓመታቸው የተሰወሩበት ቀን ነው። አላረፉም። ልክ መጽሐፍ እንደሚነግረን ሄኖክ እንደተሰወረ፣ ኤልያስ በእሳት ሰረገላ እንደተሰወረ ጻድቁ አባታችንም ጥቅምት 14 ቀን የተሰወሩበት ዕለት ነው በ99 ዓመታቸው። መጽሐፍ ቅዱስ እንደሚነግረን፣ መጽሐፍ እንደሚያስተምረን እኚህ አባት ብዙ ተአምር አድርገዋል። ከነዚህም አንዱ በደንብ የሚታወቀው በደብረ ዳሞ ተራራ ላይ ቅዱስ ሚካኤል ረዳት አጋዥ ሆኗቸው በዘንዶው ወደ ተራራው የወጡበት ታላቅ ተአምር ነው። እንግዲህ ሁላችንም አሁን ደብረ ዳሞን ስናስበው ያን ግዙፉን ተራራ እግዚአብሔር ረቷቸው መልአኩን ልኮላቸው ቅዱስ ሚካኤል እየረዳቸው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን ወምእመናት እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ቆያችሁ? አሜን። የአምላካችን የመድኃኔዓለም ስሙ የተባረከና የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ በዛሬው ዕለት ቅድስት ቤተ ክርስቲያን ብዙ ቅዱሳንን አስባ ዘክራ ትውላለች። ከነዛ ውስጥ አንደኛው ጻድቁ አባታችን አቡነ አረጋዊ ናቸው። እንዲሁም ቅዱስ ገብረ ክርስቶስ በዓለ ዕረፍቱ ነው። በዛም ላይ ደግሞ ለኢትዮጵያ ባለ ውለታ የሆነው ከ72ቱ አርድእት አንዱ የሆነው ቅዱስ ፊልጶስ መታሰቢያ በዓሉ ነውና እግዚአብሔር በረዳን መጠን ስለ ቅዱሳን ስለ እግዚአብሔር ጥሪ እንመለከታለን ማለት ነው። የምንማማርበት የምንቆይበት አጠር ላለ ደቂቃ የምንነሳበት የመጽሐፍ ቅዱስ ክፍል የሚሆነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ በጻፈው በሁለተኛ መልእክቱ ምዕራፍ 6 ቁጥር 17 ላይ ያለውን ኃይለ ቃል መነሻ አድርገን እንነጋገራለን። ቃሉም እንዲህ ይላል፣ ከመካከላቸው ውጡና የተለያችሁ ሁኑ ይላል። እንድገመው ቃሉን፣ ከመካከላቸው ውጡና የተለያችሁ ሁኑ። እንግዲህ ቅዱስ ጳውሎስ ሲጽፍልን መውጣት ካለብን ቦታ ላይ ወጥተን እግዚአብሔር ወዳለበት ቦታ ላይ መሄድ እንዳለብን ይነግረናል፣ ያስተምረናል፣ ይገስጸናል ማለት ነው። እንግዲህ ስለ ጻድቁ አባታችን ስለ አቡነ አረጋዊ በምንመለከትበት ላይ እኚህ ጻድቅ አባት ሀገራቸው ሮም ነው። በዛሬ አጠራር ጣሊያን የሚባለው ቦታ ላይ ነው። እናም እኚህ አባታቸው የአቡነ አረጋዊ ወላጅ አባት ይስሐቅ ይባላል። እናታቸው ደግሞ እድና ይባላሉ። የተከበሩ ቤተሰብ ውስጥ ነው ያሉት። እኚህ አባት ገና ሕፃን እያሉ በ14 ዓመታቸው ወደ ትዳር እንዲገቡ ብለው የአንድ የንጉሥ ልጅ ያመጡለታል። ለማን? ለጻድቁ አባታችን ለአቡነ አረጋዊ ማለት ነው። እኚህም ጻድቁ አባታችን አቡነ አረጋዊ ይህን ትዳር አልፈልግም ብለው የእግዚአብሔርን ጥሪ ተቀብለው እግዚአብሔርን ማገልገል ይሻለኛል ብለው እግዚአብሔርን ለማገልገል ከሚስታቸው ላይ ወይንም ከታጨችላቸው ሰው ሴት ጋር ሳይገናኙ ትተዋት በገዳም ሄደዋል ማለት ነው። ወደ ገዳም ጉዞ ጀምረዋል ማለት ነው። እኚህ አባት ጻድቁ አባታችን አቡነ አረጋዊ ወደ ገዳም ከሄዱ በኋላ የመጀመሪያ ስማቸው ዘሚካኤል ነውና ምንኩስና ሲቀበሉ ዘሚካኤል የሚል ስም ተሰጥቷቸዋል። ቀጥሎ ወደ ኢትዮጵያ ከመጡ በኋላ ነው ጻድቁ አባታችን አቡነ አረጋዊ ተብለው የተሰየሙት ማለት ነው። እንግዲህ ከመካከላችሁ ውጡና ተለዩ ተባለ። ጻድቁ አባታችን የንጉሥ ልጅ ናቸው። ሁሉ ነገር ያላቸው ናቸው። ነገር ግን ከሁሉ ነገር ይልቅ እግዚአብሔር ይሻላል ብለው እግዚአብሔርን አስቀድመው የእግዚአብሔር ፍቅር በልቦናቸው ላይ ስለተሳለ ከንጉሥ ልጅ ይልቅ በዓለም ከመኖር ይልቅ እግዚአብሔርን ማገልገል ይሻላል ብለው ራሳቸውን ሕይወታቸውን ለክርስቶስ አሳልፈው የሰጡ ጻድቅ አባት ናቸው። እግዚአብሔር አምላክ ረድኤት በረከት ከሳቸው ይክፈለን። ዘመዶቻቸው እነሱን እያዩ ወዴት መጡ? ወደ ምንኩስናው ዓለም መጡ። እናታቸው ሁላ ሳትቀር እናታቸው ልጄ አንተ ይህን ዓለም ገና በሕፃንነት ንቀህ ትተው ከሄድክ እኔስ ይህች ዓለምን ትረባኛለች ብላ የጻድቁ አባታችን
እናት እዝና ወደ ምንኩስና ገባች። እንግዲህ ልጅ ለእናቱ ያስተምራል፣ ልጅ ለአባቱ ይጸልያል። ትዝ ካላችሁ ሕፃኑ ቅዱስ ቂርቆስ ገና 3 ዓመቱ እያለ እናቱ ኢየሉጣን እናቴ ሆይ አትፍሪ፣ ይህ እሳት እግዚአብሔር ያበርደዋል ብሎ እንደጸለየላት ይህችም ቅድስት እናት የልጇን የዘሚካኤል ወይም ደግሞ የአቡነ አረጋዊን መለወጥ፣ ዓለምን መናቅ፣ ክርስቶስን መውደድ፣ እግዚአብሔርን ማፍቀር ተመልክታ ወደ ምንኩስና ሕይወት ተመለሰች። እግዚአብሔር አምላክ ልጆቹን በአንድም በሌላም መንገድ ይጠራል። እኛ አባት ኑሯቸው ሮም ቢሆንም በጉባኤ ኬልቄዶን መከራ ሲጠናባቸው ክርስትና ወደ አለበት ሀገር ተሰደዱ ከ8 ወንድሞቻቸው ጋር። እሳቸው 9ኛ ሆነው ወደ ሀገራችን መጥተው በሰሜኑ ክፍል ብዙ ውለታ ለሀገራችን ውለዋል። ግዕዝን ተምረው መጽሐፍ ቅዱስን እንዲሁም ብዙ መጽሐፍትን ከጽር እንዲሁም ከሌሎች ቋንቋዎች ወደኛ ቋንቋ ወደ ግዕዝ ለውጠውልናል፣ ተርጉመውልናል። ጻድቁ አባታችን አቡነ አረጋዊ ዛሬ ጥቅምት 14 በ99 ዓመታቸው የተሰወሩበት ቀን ነው። አላረፉም። ልክ መጽሐፍ እንደሚነግረን ሄኖክ እንደተሰወረ፣ ኤልያስ በእሳት ሰረገላ እንደተሰወረ ጻድቁ አባታችንም ጥቅምት 14 ቀን የተሰወሩበት ዕለት ነው በ99 ዓመታቸው። መጽሐፍ ቅዱስ እንደሚነግረን መጽሐፍ እንደሚያስተምረን እኚህ አባት ብዙ ተአምር አድርገዋል። ከነዚህም አንዱ በደንብ የሚታወቀው በደብረ ዳሞ ተራራ ላይ ቅዱስ ሚካኤል ረዳት አጋዥ ሆኗቸው በዘንዶው ወደ ተራራው የወጡበት ታላቅ ተአምር ነው። እንግዲህ ሁላችንም አሁን ደብረ ዳሞን ስናስበው ያን ግዙፉን ተራራ እግዚአብሔር ረቷቸው መልአኩን ልኮላቸው ቅዱስ ሚካኤል እየረዳቸው ለጸሎት ያንን ቦታ ያመቻቹ ታላቅ አባት ናቸው። እግዚአብሔር አምላክን ከሁሉ ነገር አስቀድመው እኚህ ጻድቁ አባት አቡነ አረጋዊ የተባሉት ስለምንድን ነው ከተባለ ገና ሕፃን ሳሉ ከ9ኙ ቅዱሳን እሳቸው ናቸው በእድሜ ትንሹ። ነገር ግን ሕፃን ሳሉ እንደ ትልቅ ነበር የሚያስቡት። ሕፃን እያሉ አስተሳሰባቸው፣ አኗኗራቸው እግዚአብሔርን የሚጠሩበት መንገድ እንደ ትልቅ ሰው ስለነበረ ዘሚካኤል የሚለው ስማቸው ወደ ኢትዮጵያ ከመጡ በኋላ አረጋዊ ተብሎ ስማቸው ተለወጠ። እግዚአብሔር አምላክ ከሳቸው እንዲሁም ከብዙ ቅዱሳን የሚያስተምረን ብዙ ነገሮች አሉ። ከነዛ መካከል አንድ ሁለቱን እንመልከትና እንጨርሳለን። ከጻድቁ አባታችን ከአቡነ አረጋዊ የምንማረው ነገር ምንድነው ከተባለ ከማያምኑት መካከል ተለይቶ መውጣት። ዓለም እኛን ወደ ፈለገችው መንገድ ልትመራን ትችላለች። በህይወት ጎዳና፣ በትዳር፣ በትምህርት፣ በስራ ከቤተ ክርስቲያን ልታረቀን ትችላለች። ነገር ግን ከቤተ ክርስቲያን መራቅ እንደሌለብን ከጻድቁ ከአቡነ አረጋዊ ህይወት እንማራለን። ብናገባም ወደ እግዚአብሔር ልንቀርብ ይገባል። ብንማርም ወደ እግዚአብሔር ልንቀርብ ይገባል። ብንሰራም፣ ብንነግድም፣ ብናተርፍም፣ ብንከስርም ወደ እግዚአብሔር ልንመጣ ያስፈልጋል። ለዚህ ነው ምንድነው ያለ? ከማያምኑት መካከል ተለይታችሁ ውጡ ይላል። እርኩሱን ነገር አትንኩ ይላል። በዓለም ያለውን ነገር አትንኩ። ይህ ማለት ትዳር እርኩስ ነው ማለት አይደለም። ትምህርት እርኩስ ነው ማለት አይደለም። ስራ እርኩስ ነው ማለት አይደለም። ነገር ግን ከእግዚአብሔር የሚያርቁን ከሆነ እርኩስ ናቸው። ከክርስቶስ ፍቅር የሚለዩን ከሆነ፣ ከቤተ መቅደስ የሚያርቁን የሚለዩን ከሆነ፣ ወደ እግዚአብሔር የሚያቀርቡን ከሆኑ ግን መልካም ስጦታዎች ናቸው ማለት ነው። ሌላው ከጻድቁ አባታችን የምንማረው ነገር ዓለምን ስለ እግዚአብሔር ብሎ መተው። መጽሐፍ ቅዱስ ላይ ሐዋርያት ጠይቀውታል። እኛ ሁሉን ትተን ተከተልንህ ምንድነው ትርፋችን ብለውታል። ማንን? ክርስቶስን። እኔና እናንተስ ስለ ክርስቶስ ብለን ምን ተውን? ስለ እግዚአብሔር ብለን ምን አከበርን? ትእዛዘ ቤተክርስቲያንን፣ ሕግጋተ ቤተክርስቲያንን፣ ትእዛዘ እግዚአብሔርን ጠበቅን? እግዚአብሔር ሁላችንም እንድንጠብቅ ሕጉን ይርዳል። ሌላው ከጻድቁ አባታችን የምንማረው ነገር ዓለም በእኛ ዘንድ ምውት እንደሆነች ማወቅ ነው። እኛም በዓለም ዘንድ ምውት ነን። መጽሐፍ ይነግረናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 16 ላይ እንዲሁም ደግሞ በያዕቆብ
መልእክት ምዕራፍ 4 ቁጥር 4 ላይ ያለውን በምንመለከትበት ሰዓት ላይ ዓለምን ወይም በዓለም ያሉትን አትውደዱ ተብሏል። ይልቁን መውደድ ያለብን ማክበር ያለብን ማፍቀር ያለብን የማይለወጠውን አልፋና ኦሜጋ ትላንት የነበረ ዛሬ ያለ ነገም ዓለምን አሳልፎ የሚኖር እግዚአብሔርን ነው። ጻድቁ አባታችንም ይህ ነው የታያቸው የተገለጠላቸው። በዚህ ዓለም ከመኖር ይልቅ በገዳማዊ ሕይወት እግዚአብሔርን እያገለገሉ ደስ እያሰኙ መኖር ለብዙ ቅዱሳን መትረፍ ለብዙ ሰዎች የመጽደቅ ምክንያት መሆን ነው የጻድቁ አባታችን ትልቅ በረከት። እኔና እናንተም በተሰጠችን ጥቂት ዕድሜ ትንሽ ዕድሜ እግዚአብሔርን ደስ አሰኝተን መልካሙን ሥራ ሰርተን እግዚአብሔርን አገልግለን ከማያምኑት ወገን ተለይተን ወጥተን እግዚአብሔር እቅፍ ውስጥ ገብተን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን እንድናገለግለው እግዚአብሔር አምላክ ሁላችንንም ይርዳን። ያስተማረን የመከረን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።